ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 125ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 9 ነው 2025። ማለት እንግዲህ ከዶክመንቱ ጋር ግብግብ ላይ ነን። ምክንያቱም እኔ እንግዲህ እስካሁን ወደኋላ ስንሄድ ሌላ ነገር መጥቶ ሀሳቤን ካላስቀየረኝ በስተቀር ይሄ ኤልዲሲ ምንድን ነው አሁን ከተባለ የልማት ግብን ከኢኮኖሚክ ሪያሊቲ ጋር ማጣጣም። የልማት ግብ ማለት ምን ማለት ነው? አሁን ለምሳሌ መሬት የሚፈለገው ከተሜነትን ለማስፋፋት ነው። አንዱ ገብቷቸዋል። ከተሜነትን በማስፋፋት ውስጥ ኢኮኖሚ እድገት አለ፣ የስራ ፈጠራ አለ፣ ወዘተ ሌሎች ተጨማሪ ነው ሰብ ኦብጀክቲቭ ምናምን ወይም ደራይቭድ የሚሆኑ ቤነፊቶች አሉ። ነገር ግን የተፈለገው የመሬትን ሀብት አንሊሽ የማድረግ ነገር ነው። እምቅ አቅም አለው መሬት። ያንን እምቅ አቅም አንሊሽ አድርጎ አፎርደብል ሃውሲንግ። ግን አፎርደብል ሃውሲንግ ሲባል ደግሞ ዝም ብሎ ኩሽማንኩሽ ሃውስ ሳይሆን በቃ የሰዎችን አቅም ያገናዘበ ሰዎችን መሰረታዊ ነገሮች ያሉት ጥሩ አካባቢ ጽድት ያለ የአማራ አካባቢ ላይ መኖር፣ ጽድት ብሎ እንትኑና አካባቢውን ማሳመር፣ ቤቱን አፎርደብል ማድረግ ወዘተ እነዚህን ግቦች አቺቭ ማድረግ ለምሳሌ የዚህ የላንድ ዴቨሎፕመንት ኮርፖሬሽን ተልእኮ ሊሆን ይችላል ነው ወይም ራዕይ ሊሆን ይችላል። ነገር ግን ይሄ አሁን የልማት ግብ ነው። ይሄን የልማት ግብ ግን መሬት ከምታመርትበት ዋጋ በታች እየሸጥክ ነው አቅምን ያገናዘበ መሬት አቀርባለሁ በሚል ምክንያት መሬትን በርካሽ እያቀረብ የምትከስር ከሆነ ልትቀጥል አትችልም። የበጀት እጥረት ነው የምትፈጥረው። ስለዚህ ይሄ የልማት ግብ ከኢኮኖሚ ሪያሊቲ ጋር መጣጣም አለበት። ምን መሆን አለበት? አንተ ትርፋማ መሆን አለበት። ትርፋማ ለመሆን ደግሞ በማርኬት ህግ ኦፕሬት ማድረግ አለብህ። ገብቷችኋል? ስለዚህ መሬትን በሰፕላይ እና በዲማንድ አድርገህ አንተ በጥሩ ዋጋ አዘጋጅተህ አቅርብ እና አጫርት ሰው በስፋት ስታቀርብ ማርኬት ዳይናሚክሱ ይስራና ሪዝነብል አክሰፕተብል የሆነ ዋጋ እየሰጠ ስራ። ያን ኦብጀክቲቭ ነው። እና በሌላ አማርኛ ምንድን ነው የመሬትን ጉዳይ እንደ ሸቀጥ አድርገው መሬት ይሸቀጥ፣ ኮሞዲፋይድ ይሆን ነው። እና ይህንን ኮሞዲፊኬሽን ደግሞ አቺቭ ማድረግ የምትችለው ከመንግስት ቁጥጥር ስታወጣው ነው። ከመንግስት የፖሊሲ ግን በጣም ሰፊ ነው እሱ ከህገ መንግስት ጋር ስለሚያያዝ ማለት ነው። ግን ዋናው ኮሞዲፋይ አድርገው ሸቅጠው መሬቱን እና ሽጠው ነው። ይሄንን ለማለት ምክንያቱም አሁን ኢትዮጵያ አየር በረራን ሸቅጠን እንሸጠዋለን አይደለም። የቴሌኮም አገልግሎቶችን ሸቅጠን እንሸጣቸዋለን። ኤሌክትሪክ ፓወር ተሸቅጦ ይሸጣል። ምንም እንኳን በኪሳራ እየሰራ ቢሆንም አሁን ነው ምላል። እና ዓላማው ምንድን ነው? እነዚህን ሪላይዝ አድርጋቸው የልማት ኦብጀክቲቭ ከኢኮኖሚክ ፕሪንሲፕል ጋር ከማርኬት ዳይናሚክስ ጋር በተጣጣመ መልኩ አካሂድ ነው። ይህን ለማለት ይህ ሁሉ አንጃ ግራንጃ ምንድን ነው? ሚኒንግለስ በሆነ መልኩ ነው ኦብስኪውር ማለት ቻትጂፒቲ ራሱ አይታችሁታል ማለት ነው። አምፓክ አድርግልኝ ብዬው እንትን አድርጌ እንደገና ልጻፍልህ ስቱፒድ ኢት ዶዝንት ሜክ ኤኒ ሴንስ። እኔ እንደገና ሪራይት ላድርገው ወይ ያለ ነው። ያው በቻትጂፒቲኛ እሱን ከተረዳችሁት የሙታን አረፍተ ነገር ነው ለማለት መሰለኝ። እና ሌላ ነገር አስመሰሉት። እኔ ግን ሌላ ነገር አይደለም፣ ቀላል ነው። በቃ ልክ ምንም እንኳን አሁን ውስጥ ገብታችሁ ራዕያችን ምንድን ነው? እኔ ይገርመኛል። እኔ እኮ እንዴት በእንደዚህ ሰዎችን ታምኗቸውና ብቻ አሁን በሚሽን ቪዥን ምናምን አቀማመጥ በዚህ የሚያክል በትልቅ አሁን አስቡት። የኢትዮጵያ ኤሌክትሪክ ፓወር ኮርፖሬሽን ሰች ነው
በሃማ ግን ቪዥን ሚሽን ማስቀመጥ አይችልም። እና በምን አይነት ማኔጅመንት ነው የሚመራው ነው እኮ የምትሉ። ልማታዊነት እኮ እንደው ዴቨሎፕመንታል ስቴት እንኳን ብትሆኑ ነው ብላችሁ በቃ እኮ ዜሮ ነው። እና አየር መንገዱ ተወዳዳሪ የኢትዮጵያ ነው ይመስለኝ ፍላግ ካሪየር ነው ማለት ሚሽን ከኢትዮጵያ አንጻር መሆን ያለበት ማለት ለምሳሌ አፍሪካ ወጥተህ ትርፍ አምጥተህ ካምፓኒውን በቢዝነስ ህግ ኦፕሬት አድርገህ ካምፓኒውን ኤክስፓንድ የምታደርገውና የምታተርፈው ኢትዮጵያ ውስጥ ዘመኑን የጠበቀ ምናምን ያለ ጥሩ የአየር ትራንስፖርት የሰውና የቆሴ ትራንስፖርት አገልግሎት ለማስቻል ነው። ኢቨን ኢፍ አይ ጎ ቱ አፍሪካ ኢቨን ኢፍ አይ ጎ ቱ ዘ ወርልድ የትም ቢሄድ ዓላማዊ ኢትዮጵያዊያን ነው ቪዥኑ። ይሄንን ግን አርቲክሌት ማድረግ አንችልም። እና ምን አይነት ዴቨሎፕመንታሊዝም ነው እንደው በማለት ነው ስቴት ኦንድ ነው ምናምን ብትሉት ራሱ ነው የምላችሁ። ባተርፍ እንኳን ማተርፈው ለምንድን ነው በኢትዮጵያ ውስጥ ዳትስ ላይክ ነው ተልኮ ከተበላሸ በቃ አትረባም እኮ ነው አትሰር ላይክ ነው። እንዴት ልበላችሁ ቢዝነስ ትልቅ ቢዝነስ ኢንተርፕራይዞች እንኳን እኮ የሚሉት ምንድን ነው አሁን አይ ዶንት ኖ ላይክ ነው ምን ላይክ ነው ለምሳሌ አማዘን የጄፍ ቤዞስ ማለት ነው እንትን ነው የአንድ ግለሰብ ማለት አሁን ኦፍ ኮርስ ላይክ ነው ፐብሊክ ኦፈሪንግ ውስጥ ገብቶ ፐብሊክ ካምፓኒ ይሆናል። ፐብሊክ ካምፓኒ ማለት ፐብሊክሊ ትሬድድ ነው የሚሆነው። ስለዚህ እንትን ነው ፐብሊክሊ ትሬድድ ነው። ግን ምንድን ነው ሚሽናችሁ ቪዥናችሁ ስትሉ እዚህ ጋር አሁን አማዘን ይሄንን አማዘን ቪዥን ኤንድ ሚሽን ቪዥን እና ሚሽኑን ሲያስቀምጥ ምን ብሎ ነው የሚያስቀምጠው? as this most customer centric company ለመሆን ነው ማለት በምድር ላይ ያለ ደንበኛን ማዕከል ያደረገ አንደኛ ተቋም ለመሆን ነው የምሰራው ነው። ገብቷችኋል? የቢዝነስ ኢንተርፕራይዝ ነው፣ የንግድ ድርጅት ነው። ግን ሚሽን ምንድን ነው ስትሉት ሰው ነው ላገለግል ነው የመጣሁት። ገብቷችኋል? about us አማዘን about us, all right. What we do, Amazon Day One, learn about us. Leadership, what we do, working Amazon leadership principle, stakeholders. Like ይኸውላችሁ አሁን የአማዘን ሚሽኑን ሲያስቀምጥ ምንድን ነው የሚለው ዓላማዬ። አሁን ለምሳሌ እዚህ ጋር የተቀመጡትን ነገሮች ተመልከቷቸው። በምድር ላይ ያለ ከስተመሮቹን በማገልገል ወደር አልባ የሆነ ለሰራተኞች በጣም ተመቺ የሆነ ቀጣሪ እና በጣም ወደር አልባ የሆነ በምድር ላይ ለሰዎች የሚመች የስራ ቦታ ለመሆን ነው ቪዥን ላይክ ነው። ይሄንን ለማድረግ ነው የምሰራው ብሎ ነው የሚለው። አም ፕላኒንግ ቱ ሜክ ነው እንትን የመጽሐፍ ዲስትሪቢሽን እንደዚህ ሃይ እንትኑን ናችሁ ነው እሴታችሁን ገብቷችኋል ነው የምታስቀምጡት። እና አየር መንገድ ብለህ ስታስቀምጥ ቴሌ ብለህ ስታስቀምጥ ከሀገሪቱ ፍላጎት አንጻር ነው። ለዛውም የመንግስት ሆነ ማለት ነው። ለዛውም የመንግስት ሆነ ሚሽንና ቪዥን ዝም ብሎ ቁሳዊ ማቴሪያል ፕሮፊት ምናምን ሊሆን አይችልም። ገብቷችኋል? ዳትስ እንዴት ልበላችሁ አይ ዶንት ኖ ቢዝነስ ሊደርሺፕ ማኔጅመንት የአድሚኒስትሬሽን ምናምን የተማረ ሰው
ዓላማ ማለት ቢዝነስ እንትን ይሄ ፕሮፊት ሰከንደሪ ነገር ነው። ሚሽኖች፣ ተልእኮዎች ምናምን የሰው ልጆችን ህይወት ማሻሻል፣ ችግር መፍታት ወዘተ አይነቶች ነገሮች ናቸው። ስለዚህ ኤልፓ ስትባል ሪላያብል ምናምን አይደለም። የኢትዮጵያን ህዝብ ለምሳሌ ነው ሚሽን እና ቪዥኖቹ የኢትዮጵያን ህዝብ የዘመናዊ የኤሌክትሪክ አገልግሎት ተጠቃሚ ማድረግና ተደራሽነትን ማስፋት ሰብአዊ ተልእኮ ነው። ቴሌኮሙኒኬሽንም እንደዚህ አይነት ሰብአዊ ተልእኮ ነው የሚኖር፣ እንትንም እንደዚህ አይነት ሰብአዊ ተልእኮ ነው የሚኖር እና ከነዚህ አንጻር አሁን ስትመዝኗቸው የኛ ሀገር ተቋሞቹ እነዚህን ነገሮች ፈንዳሜንታልሱን ራሱ በትክክል አንደርስታንድ ያደረጉ አይመስሉም። ምክንያቱም አሁን አየር መንገድን ስታዩት በአፍሪካ ተወዳዳሪ ምናምን ለመሆን ነው ይላሉ። እሱ ያንን ሚሽንህን ማሳኪያ ስትራቴጂህ ነው እንጂ ሚሽንና ቪዥን ምናምን አይደለም። እና ዝብርቅርቅ ያለ ነው፣ ግን ኦልሬዲ በሀገር ውስጥ የተተገበረና ያለ ነገር ነው። ኮርፖሬታይዝ ማድረግና ያንን አቺቭ ለማድረግ ዲፍረንሲዝ ምንድነው? ግን ስታስቀምጠው ለምሳሌ ላንድ ዴቨሎፕመንት ኮርፖሬሽን ስትፈጥር መሬትን በገበያ ዋጋ ሸጬ የሆነ ገንዘብ ለመሰብሰብ ሬቨኑ ለመፍጠር ያ ብልግና ነው ነው አይደለም። በመንግስት ተቋም ደረጃ ነው፣ በትልቅ የቢዝነስ እንትን ራሱ እንደዚህ አይነት የጋቨርናንስ ሞዴል ብታደርግ ወራዳ ቦታ አንተ የላክ አይደለም ነው። ካፒታሊስቱ ራሱ እንኳን አይሰማም፣ እንኳን ልማታዊው ነው የምላችሁ። እና እንዴት ልበላችሁ፣ አሁን በእኛ ሀገር የጠፋው ነገር ምንድነው? ፕሮፊት ሞቲቭን ሮንግ እናደርገዋለን። እኔ ልል የፈለግኩት ማለት ነው። አሁን ለምሳሌ አየር መንገድ ቢያተርፍ ማትረፉ ለዓላማው ማሳኪያ ነው። ገብቷችኋል? ማትረፉ አሁን ለምሳሌ አየር መንገድ በትርፍ ይስራ፣ ኢንዲፐንደንት ሆኖ ወጥቶ ለብቻው ይስራ ተብሎ በመንግስት ኦነርሽፕ ቢሆንም በትርፍ መርህ በገበያ መርህ ይስራ እና ያትርፍ፣ ይውጣ፣ የአፍሪካን ገበያ ይቆጣጠር፣ ይውጣ፣ በዓለም ላይ ተወዳዳሪ ይሁን ወዘተ ወዘተ ሲባል ያን የሚያተርፍበት ዓላማ ምንድን ነው? እሱ ግቡ አይደለም። እሱ ግቡ ከሆነማ በቃ ጠፍቷል፣ ሎስት የሆነ ካምፓኒ ነው ማለት። እሱ ግቡ አይደለም፣ እሱ ቪዥኑ አይደለም። ቪዥኑ ምንድን ነው? እዛ ማመጣውን ሀሳብ አምጥቼ በኢትዮጵያ ከተማዎች ዘመናዊ የአየር ትራንስፖርት ለኢትዮጵያ ሕዝብ ዘመናዊ የአየር ትራንስፖርት አቅራቢ መሆን ዋናው ተልእኮ ገብቷቸዋል። የአየር ትራንስፖርት አቅራቢ መሆን ህዝቡን ማገልገል ነው። ቴሌም ምንድን ነው? የኢትዮጵያ ህዝብ ጥራቱን የጠበቀ ምናምን ያለ የቴሌኮሙኒኬሽን እና የኢንተርኔት አገልግሎት እንዲያገኝና ይሄም ሰፊ ተደራሽነት እንዲኖረው ለዛ ነው የምሰራው። ኤልፓም ጥራቱ ያለው ምናምን ያለ የኢትዮጵያን ህዝብ የሚያገለግል እንትን ለማቅረብ እሰራለሁ። ቪዥኑ እሱ ነው። ያን ቪዥን ለማቅረብ ግን ካላተረፍኩ አይሆንም። ካላተረፍኩ እንደ ድርጅት ቆሜ ልሰራ አልችልም። እና ፕሮፊት ሞቲቭ እነዚህ ተቋማት መያዛቸው ቆሻሻ ነገር አይደለም፣ ብልግና አይደለም፣ ስህተት አይደለም። እና እኛ ፕሮፊት ሞቲቭ ስለሌለን ብለህ ማውራት አትችልም ነው፣ አግባብነት የለው። ምን ልላችሁ ነው? ኢቭን ትልልቆቹም የንግድ ካምፓኒዎችም ራሳቸው የንግድ አሁን አማዞን ስታዩ ምንድነው ሚሽን ውስጥ ሉ ቱ ቢ ሞስት ካስተመር ሴንትሪክ፣ ለሰራተኛ የሚመች ቦታ ምናምን፣ ይሄንን ነው አይዲያ ላይ ይሄ ነው እንጂ መጽሐፍ መሸጥ ነው ብሎ አይባልም። እንደዛ አይጻፍ እና ይሄ ኤልዲሲው ሚሽኑ ዲፋይን ተደርጎ ይቀመጥለታል ነው። ምንድን ነው በኢትዮጵያ ውስጥ አንሊሽ ማድረግ የኢትዮጵያን የመሬትና የቤት ገበያ ማርኬት አንሊሽ አድርጎ
ተደራሽነት ያለው በጥሩ ዋጋ የሚቀርብ መሬትና ቤት ኢትዮጵያ ውስጥ እንዲኖር ማድረግ ነው አላማዬ። ያንን ለማድረግ ግን ይሄን እናደርጋለሁ፣ በዛ መካከል ትርፋማ ሆናለሁ። ስለዚህ እዚህ ጋር አሁን እነሱ እንደሚሉት taking the cost of land production of national, regional and local government budgets ያንን ካላደረጋችሁ ትርፋማ ካልሆናችሁ አላማውን ልታሳኩት አትችሉም። ግን በእኛ ሀገር ያለው ምንድን ነው? ትርፋማ ከሆንኩማ ነገሩን አስወድድበትና ህዝቡን አላግዘውም፣ አልገባህም ነው። Critical factors identified from international experience are the ability of LDCs to secure short and medium-term financing from capital markets, bonds and loans, etc. LDC revenue streams in financial engineering and management capability that provide assurance to lenders that capital investment will produce enough revenue in financial engineering and management capabilities. Revenue streams, LDC revenue streams in financial that provide assurance to lenders that capital investment will produce enough revenues to fund repayment of loans or bonds. It's the possibility for LDCs to form joint ventures, partnerships with secure እንግዲህ የሚሉት ምንድን ነው? እንደ ቢዝነስ ኦፕሬት አድርገው ነው። እንደ ቢዝነስ ለመበደር ራሱ መንግስትን ራሱ አሁን ለምሳሌ የአሜሪካ መንግስት ታውቃላችሁ፣ አበዳሪዎች ግሬድ ያወጣሉ ለመንግስታት። ለአሜሪካ መንግስት ግሬድ ይሰጡታል። ስራውን ቤቱን በትክክል ነው አሰናርቶ በትክክል የሚመራ ከሆነና ኮስት ገቢውን ወጪውን ምናምን ማኔጅ የሚያደርግ ከሆነ ሀገር የሚያረጋጋ ምናምን ከሆነ አሪፍ ተበዳሪ ነው ተብሎ ግሬድ ይወጣለታል። የአሜሪካ መንግስት ዛሬ 10 ቢሊዮን ብር ፈልጋለሁ ቢል ገና ቃሉ ካፉ ሲወጣ 10 ቢሊዮን ብር ነው አካውንት ውስጥ የሚገባው በብድር። ኢትዮጵያ መንግስት ግን ሄዶ አሁን 10 ቢሊዮን ዶላር ፈልጋለሁ ቢል ራሱ አይደለም ከኢንተርናሽናል ማርኬት ከሎካል ማርኬት ይቸገራል። እና የሚሉት ምንድነው? ትርፋማ ተቋማት ሆነው ኦፕሬት ያድርጉ ነው። ገብቷቸዋል? እንዴት ልበላችሁ? ትርፋማነትን እንደ ኔጌቲቭ ማየት የለብንም። እንደው ዝም ብዬ እግረ መንገዴ ላንሳው ብዬ ነው። በሀገር ደረጃ ተቋማት በትርፍ ኦፕሬት ያድርጉ ማለት የህዝብ አቅም እልክ ነው። ይሄ የካፒታሊስት ሶሻሊስቱ ምናምን አስተሳሰብ ስላለ የህዝብ ምናምን አይደለም ነው። ትርፋማ ሲሆኑ ነው አገልግሎት። አሁን ለምሳሌ የኢትዮጵያ አየር መንገድ በጣም ትርፋማ ከሆነና ኦብጀክቲቭ ገብቷቸዋል። ኦብጀክቲቭ በኢትዮጵያ ውስጥ አቅምን ያገናዘበ ጥራት ያለው ገብቷቸዋል የአየር ትራንስፖርት ለመስጠት ነው ብሎ ኦብጀክቲቭ ካስቀመጠ ለምሳሌ ፌር ፕራይሶቹን ለኢትዮጵያውያን 10% ዲስካውንት ሊያደርግ ይችላል። ለምሳሌ ነው የምለው። ምክንያቱም የተቋቋመው ኢትዮጵያን ለማገልገል ነው። ያን ግን 10% ዲስካውንት ሲያደርግ ግን ራሱን በሚያከስረው መልኩ አይደለም። ገብቷቸው ሚሽኑ ላይክ ነው ከስተመር ላይክ ነው ወጪ ኳሊቲ ኢትዮጵያን ሴንትሪክ መሆን አለበት። የኢትዮጵያ ህዝብ የኑሮ ደረጃ ማሻሻል ነው የሚሰራውን ነገር በሙሉ። ሆስፒታሊቲ ኢንዱስትሪ ውስጥ ቢገባ ኢንቨስት ቢያደርግ ከሌላ አየር መንገድ ጋር ቢጣመር ምናምን ቢል ኤቭሪቲንግ ዳት አይ ዱ ኢት ፎር ዩ ነው መሆን ያለበት። በዛ ዓላማ መቀረጽ አለባቸው። ግን በዛ ዓላማ ቢቀረጹም ያንን ዓላማ ማሳካት የሚችሉት ውጤታማ ቢዝነስ ሲሆኑ ስለሆነ ለምሳሌ አበዳሪዎች አምነዋቸው አሁን ለምሳሌ የኢትዮጵያ አየር መንገድ የ10 ቢሊዮን ዶላር ፕሮጀክት ኤርፖርት ገነባለሁ ብሎ አሁን የደብረ ዘይት የሚሰራውን እሱን ሰራለሁ ብሎ ሲነሳ አበዳሪዎቹ ተንጋግተው ነው መምጣት ያለባቸው። ለምሳሌ ለኢትዮጵያ ነው የሚሰራው ነው አየር መንገዱ ነው ሚሽኑ፣ ግን አበዳሪዎቹ ተንጋግተው ነው መምጣት ያለባቸው። አሁን እዚህ ጋር የሚሉት ነው የምላችሁ አሁን ላይክ ነው አሹራንስ ቱ ሌንደርስ ነው ላይክ ነው ዳት ፕሮቫይድ አሹራንስ ቱ ሌንደርስ የሚሰጥ አሹራንስ መፈጠር አለበት ነው። ካምፓኒዎች አሁን ለምሳሌ ኤፕኮ ማስፋፋት ፈልጋለሁ ብሎ ቦንድ ለመግዛት ቢፈልግ ሰው ተንጋግቶ ነው ገንዘብ ሊሰጠው የሚገባው። ለምን? አትራፊ ነው፣ ኢንቨስተር ነው። ስለዚህ በፕሮፊት ሞቲቭ ነው በፕሮፊት ኦፕሬት ማድረጉ ኢትስ ኖ ሚስቴክ።
ሚሽንና ቪዥኑን ግን ስቴት ካደረገና በትክክል ካስቀመጠው ማለት ከዛ በኢትዮጵያ ውስጥ ዓላማዊ ምንድን ነው? ኤሌክትሪክ ተደራሽነትን ማረጋገጥ ነው። ለኢትዮጵያ ሕዝብ ርካሽ እና ጥራት ያለው አቅምን ያገናዘበ ኤሌክትሪክ ፓወር ሰፕላይ ማድረግ ነው። እንደዛው ነው። ቴሌ ማስፋፊያ ሰራለሁ ብሎ አይደለም ሼር ለመሸጥ ቦንድ ለመግዛት ከወጣ ብሎ ነው ገንዘብ መፍሰስ ያለበት። ለምን ይከፍላል ነው። ግን እንደዛ አይነት ፋይናንሻል ኢንተግሪቲ መኖሩና በማርኬት ህግ መመራቱ ለምንድን ነው? እንኳን ስቴት ኦንድ የሆኑት ካምፓኒዎች አይደሉም ነው የምላቸው። አማዘንን ብትወስዱት ሚሽን ቪዥኔ መበልጸግ ነው አይደለም። በቃ እንደዚህ ካረጋችሁ አይሳካም ነው አይሰራም ነው። አማዞንን ታሪክ የምታውቁ ከሆነ የጄፍ ቤዞስን ሄዳችሁ ይሁ ለስንት ዓመት ነው ኢንቨስተሮችን ላይክ ነው ሰዎች ይገዛሉ ይገዛሉ ይገዛሉ፣ እሱ ካምፓኒ ያስፋፋል። ኦራይት ለምን ሚሽኑ ነው ወደ ሚሽኑ ነው የሚጓዘው እንጂ ፕሮፊቱ በኋላ የሚመጣ ነገር ሐሳቤ ከገባችሁ እና እኛ ግን ይህንን ያስታረቅ ነው አይመስልም። እና እዚህ ጋር የሚሉት እንደዛ የሆኑ ነው ያ ላይ ግን አሁን እኛ የምንቸገረው ሚሽንና እንትን ላይክ ነው ቢዝነስ ይሄ ተልኮና የቢዝነስ ቫይታሊቲ አብረው የሚሄዱ ነገሮች አይመስሉም። የሚጣረሱና እርስ በርሳቸው ማይስማሙ ነው የሚመስልን። በፍጹም አይደለም። ስቴት ኦንድ ካምፓኒዎች ነው የምላችሁ ላይክ ነው። ለምሳሌ ቻት ጂፒቲ ላይክ ነው was Amazon not paying dividend for a long time because it was expanding the company, expanding the company or building infrastructure. Exactly, you're right. Like, for a long time ሰዎች ሼር ይገዛሉ። ወስዶ ምንድን ነው የሚያደርገው? ኢንፍራስትራክቸር ነበር የሚገነባበት፣ ዌርሃውስ እንትን ማለት በጣም ሶፊስቲኬትድ ካምፓኒ ነው። ላይክ ነው በጣም ቢግ ካምፓኒ ነው። and still doesn't as of now because it was focused on expanding and reinventing its profit back into the business rather than distributing them. so like ነው አቅም መገንባት ነው። ግን በምንድን ነው የሚሰራው? ነው በፕሮፊት ሞቲቭ ነው የሚሰራው። ያተርፋል። ሰዎች ሼር ይገዛሉ። ያተረፈውንም አምጥቶ እንትን ማድረግ ነው። ከዛ መጽሐፍ ስታዙ ከፈለጋችሁበት ሀገር በሁለት ቀን ወይ የሆነ ዕቃ ስታዙ በጣም ብዙ ኢንፍራስትራክቸር ስላለው በጣም ላይክ ነው በርካሽ በጥራት በምናምን ወዲያው ድሮፕ ያደርጋል። ዝም ዛሬ ነው ብላችሁ የሆነ መጽሐፍ ይዛችሁ መጣችሁ ኦንላይን ገብታችሁ ምናምን ፊድ አድርጋችሁ ሰጣችሁት የሚያስፈልገውን እንትናችሁን ወስዶ አትመላክልኝ ከ15 ቀን በኋላ መጽሐፉን አትሞ ምናምን ብሎ ከፈለጋችሁ ቴስቱን ምኑን ይልክላችኋል። ያንን ኢንፍራስትራክቸር ምንድነው ነው እንዳልኳችሁ ሚሽኑ ያተርፋል ነው፣ እየከሰረ አይደለም። ለህዝብ ላይክ ነው ርካሽ ለማቅረብ ብዬ ከስራለሁ የሚል ነገር የለውም። ግን በትርፍ ሞቲቭ እየሰራ ሼር የሚገዙትን ሰዎች ራሱ ስቲልም እንደዛ እያደረገ ነው የሚለው እኮ ቻት ጂፒቲ። ሰዎች ይገዛሉ ሼር። ለምን? ካምፓኒው በደንብ ተጠናክሮ ልትገለብጡት የማትችሉት ኮምፒቲቲቭ አድቫንቴጁ አንሄርድ ኦፍ ነው የአማዞን ነው ማለት ተሰምቶ ታይቶ ማይታወቅ። ለምን? ዌርሃውስ በሉት ሮቦት ላይ ኢንቨስት የሚያደርገው ኤአይ ላይ ኢንቨስት የሚያደርገው ምናምን ካምፓኒውን በጣም ኮምፒቲቲቭ ያደርገዋል። እና
እንዴት ልበላችሁ ሀሳቡ ግልጽ ነው። ለምን እዚህ ጋር እንዳመጡት አልገባኝም ነው። ለምን እዚህ ጋር ማለት ከአየር መንገድ ከቴሌ ከኤፕኮ የተለየ ነገር አይደለም። ኤልዲሲው እንደዛ ኦፕሬት ያደርግ ብለህ በአጭሩ እንደዛ አድርገው ማስቀምጠው ማለፍ ሲቻል they make it look like it's a different thing, and by doing that they somehow obscured what they were trying to say. Specifics of portfolios: most LDCs have adopted computerized real property asset management system linked to GIS mapping and inland registration records of property ownership title. Organizational efficiency requires that LDCs operate complex and technical advanced IT systems for managing land and building assets. These are usually linked to financial management and project area management systems that enable identification of site-specific costs and potential market values of land and building. An argument for LDCs is that it may be better to establish this in a single dedicated organization as opposed to government department or a series of departments within, for example, city government that has many functions. ይህን ያልኳችሁን ነው የሚሉት። ከዚህ የተለየ ነገር የለም። ስለዚህ ለብቻቸው ይውጡ፣ ቢዝነስ እንደ ካምፓኒ ኦፕሬት ያደርጉ ነው። ላይክ ዊ ሃቭ ዋይ አር ዩ ስትሬሲንግ ዳት እና እነዚህን አሁን ቤዚክ የሆኑ ማኔጅመንት ኮንሰፕቶች ለምንድን ነው የምታነሷቸው? ከዛ ጋር በተያያዘ አልገባኝም። ፐርፎርማንስ ማኔጅመንት ሞስት በት ኖት ኦል ኦፍ ኢንተርናሽናል ኤግዛምፕል አይደንቲፋይድ ባይ ካሳጎኖቫ ሃል also have specific performance measurements and management, including reporting systems. In some cases, these are linked to senior staff employment contracts. It's a key characteristics of effective LDCs internationally that these systems are effective, are open to public scrutiny, and that evidence of results is clear. Isn't it obvious? And ኮርፖሬሽን ሆኖ ከወጣና በቦርድ የሚመራ ከሆነና እንዴት ልበላችሁ ፐብሊክሊ አቬለብል የሆነ ምናልባት ኢንቨስት ልታደረጉ ሼር ልትገዙበት ምናምን የምትችሉበት ከሆነ ያ ነው የሚሆነው። እና why is it being specially treated as if it's non-existent thing? እዚህ ጋር መጥተው እንዴት ልበላችሁ አንድ ሰው ማኔጅመንት ኮርስ አደረጉት ነው ለኔ። A further argument for LDCs is that it can be more effective to establish and drive organizational performance in focused operational entities such as LDCs than in the case in large multi-functional government organs such as urban local government or federal ministries. ማለት አሁን ለምሳሌ የአፈጻጸም ሪፖርት ምናምን ይኖራቸው፣ ይመዘኑ፣ ህዝብ ይወቃቸው፣ ይመርመሩ ወዘተ። ትራንስፓረንሲ ኤንድ ሪፖርቲንግ ግልጸኝነት ይኖር፣ አመታዊ የአፈጻጸም ሪፖርት ያወጡ ምናምን ያ እንደዚህ የሚያደርጉ ብዙ ተቋማት አሉ። ይህንን ስቴት ማድረጉ ምንድን ነው? International experience with LDCs is that establishment of an LDC, either using the private corporate model or the specific legislative framework, enables the introduction of monitoring and evaluation, performance management, and financial management, including budgeting and audit systems, as well as representation in executive boards and public community consultation and participation requirements that support a much more effective level of transparency than can be found in government organizations. እንግዲህ እንደ መንግስት መስሪያ ቤት ሳይሆን ገብቷቸዋል። ከዛ ላቅ ባለ መልኩ የውስጣዊ አፈጻጸም ማለት የውስጥ አፈጻጸም ፋይናንሻላቸውን ቴክኒካል ምናምን መንግስት ሽፍን ሊል ይችላል፣ ትራንስፓረንሲ እና ሪፖርቲንግ። እነዚህ ግን እንደ ቢዝነስ ተቋም ኦፕሬት ካደረጉ ልክ አሁን ለምሳሌ ስትሄዱ ቦርድ ኦፍ ዳይሬክተር ታያችኋላችሁ። ሚሽን ቪዥናቸው ምንድን ነው ማለት የእኛ ሀገር ተቋሞቹ ደካማ መሆኑን አትዩት፣ ፕሪንሲፕሉ ግን ደሴም ነው። እና ለምንድን ነው ሴፓሬትሊ ትሪት የሚደረጉት? አይ ሃቭ ኖ አይዲያ። ላይክ ነው እንደ አዚፍ ነን ኤግዚስተንት የሆነ አዲስ ሞዴል የሚያስተዋውቁ ነው የሚመስላችሁ ያቀረቡበት አግባብ። ግን ኤልዲሲዎች እንደዚህ ናቸው፣ በዚህ መልኩ የተዋቀሩና
አካውንታብሊቲ ያለባቸው እንደዚህ ያሉ እንዲሆኑ ይቋቋሙና በዛ ኦፕሬት አድርጉ። ከሎካል ገቨርንመንት ጋር አታያይዟቸው። አብረው እንዲሰሩ ቢሆንም ኢንዲፐንደንት የሆነ ቢዝነስ ኦርጋናይዜሽን የሆኑ ኮርፖሬሽን የሆኑ እና ከታች ከቀበሌ አንስተው እስከ ላይ እስከ ሀገር ድረስ ባለው ሁኔታ ውስጥ መሬት ከአንድ ዓላማ ላይክ ነው። ዓላማው ምንድን ነው? ላይክ ነው የኢትዮጵያን የቤት ችግር መፍታት እና ከተሜነትን ማሳደግ ለምሳሌ ምላችሁ ሚሽን ነው። እንደዛ አድርገው ኦፕሬት ያድርጉ ነው። ኤክስፕሌኒንግ ዛት ኢን ሶ መኒ ዌይስ ኢን ቴኪንግ ኦል ዲስ ታይም ዊች ደግሞ አልገባኝም ነው። ፕራይቬት ሴክተር ፓርቲሲፔሽን ሜኒ ኦፍ ዘ ኢንተርናሽናል ኤግዛምፕልስ ኦፍ ኤልዲሲስ ዲስክራይብድ ኢንቮልቭ አ ሃይ ዲግሪ ኦፍ ፐብሊክ ፓርቲሲፔሽን. Many of internal describe involve public. This takes three forms of ህዝብ ያሳትፋሉ ነው። አሁን ለምሳሌ በዓለም ላይ ያለው ልምድ ህዝብ ያሳትፋሉ ነው። ለምሳሌ ኦፕሬሽናሊ ሰስተናብል ፐብሊክ ፓርቲሲፔሽን ኢዝ አ ክሪቲካል ፋክተር ኢን ኪ ኦፕሬሽናል ኤሪያስ አድሬሲንግ ላንድ አኪዚሽን expropriation and resettlement, provision of infrastructure and services, and in transfer of disposal land or for residential, commercial, industrial other purposes. ማለት መሬት ማቀድ። አሁን ለምሳሌ በዚህ አካባቢ ልማት ሰራለሁ፣ ይህን አወጣለሁ፣ ይህን ሰራለሁ ምናምን ስትሉ ህዝብ አሳትፋችሁ አዋርታችሁ የሚነሱ ሰዎችን የሚገባቸውን ክፍያ ከፍሎ ምናምን የሚሰሩ ቢዝነስ እንትን መሆናቸው። ምክንያቱም ኦብጀክቲቫቸው ምንድን ነው? ለምሳሌ የኢትዮጵያውያን ኑሮ ደረጃ ማሻሻል ነው። ለምሳሌ የኮሪያው እንዳሉት ማለት ነው፣ በቤት ጥሩ ውጤታማ ቤት አቅርቦ ማለት ነው። እና ያን ለማድረግ ግን ህዝብ ማሳተፍ አለ። ለምሳሌ ከተማ አጸዳለሁ ብለህ ከተማ አሳምራለሁ ብለህ ዝም ብለህ ከአካባቢ የሆነ ሰው ማለት ምንድን ነው በልማት ስም የልማት ተነሺ ብለህ ሰዎችን ከመሀል ከተማ ከለመዱበት ምናምን ቢዝነስ ሴንተር ከሆነ አካባቢ አንስተህ አውጥተህ ወደ ዳር የምትወረውራቸው ከሆነ ፖሊሲ ዲሲሽን ነው፣ ፖለቲካል ነው። ቢዝነስ ብታረገው ይና አይሰራም ነው በሌላ አማርኛ። ምክንያቱም ለምን ህዝብ አወያይቶ ፓርቲሲፔተሪ ሆኖ እና ደግሞ ቴክኒካሊ ኦፕሬት ስለሚያደርግ የተሻለ ሶሉሽን ይዞ ይመጣል። ያንን ሲያደርግ ነው አሁን ለምሳሌ አትራፊ ነው ተብሎ ምናምን ተብሎ ክሬደንስ የሚሰጠው ገንዘብ ሊቀርብለት የሚችለው ወዘተ ነው። እና ምንድን ነው ይሄ ሞደርን እንዴት ልበላችሁ ኮርፖሬት ገቨርናንስ አይደለም ወይ? እና ኮርፖሬት ገቨርናንስን ላይክ ነው እዚህ ጋር አምጥተህ ማስቀምጡ እና ሜኪንግ ኢት ሉክ ላይክ ኢትስ ሰምቲንግ ኤልስ ምንድን ነው ኢንቫይሮንመንት ሶሻል ነው። A framework is to evaluate a company's impact beyond traditional financial metrics. ESG የሚባለውን ስታንዳርድ ተጠቅመ ገቨርነብል የሆኑ ላይክ ነው ሶሻል ሪስፖንሲቢሊቲ ይኖራቸው፣ ኢንቫይሮንመንታል ሪስፖንሲቢሊቲ ይኖራቸው፣ ገቨርናንሳቸው ላይክ ነው ዳይቨርሲቲ ነው ላይክ ኳሊቲ ኤምፕሎይ ሪሌሽን ሎካል ኮሚኒቲስ ወዘተ ወዘተ። አሁን ለምሳሌ ሶሻል ነው ላይክ ነው ገቨርናንሱ ቦርድ ዳይቨርሲቲ ኤቲክስ ታክስ ስትራቴጂ ብራይበሪ እንዴት ነው የምትዋጋው ወዘተ። እነዚህ ሞደርን ኮርፖሬት ገቨርናንስ ፕሪንሲፕሎች ናቸው። እና ኦፕሬሽናሊ እንደዚህ ነው። አውትሶርሲንግ ኢን አዶፕቲንግ ኮርፖሬት ኦርጋናይዜሽናል ሞዴልስ ኤልዲሲስ ሃቭ አ ቾይስ አስ ቱ ዘ ኤክስቴንት ቱ ዊች ዲፍረንት ኦፕሬሽናል ፕሮሰስ ሜይ ቢ አውትሶርስድ። Expropriation and resettlement. There are few examples internationally where expropriation and resettlement arising from inner city redevelopment and particularly urban expansion are outsourced. Most examples come from high-income countries where expropriation and compensation systems are well understood. Britain's Urban Development Corporation, for example, carried out expropriation of privately owned land. The substantial change in land values that can arise and the political and administrative impact of land expropriation make this activity difficult to complete quickly, whether undertaken by LDCs or government authorities. This is one reason that land pooling and land adjustment have proven to be successful in some countries in leveraging land values for development in an inclusive, efficient, and transparent way. On the urban periphery, the expenses and difficulties for government authorities of expropriation and costs yeah.
እንትን መሽጠት ጀመረ ትላላችሁ ማለት ፓርትነርሽፕ የሚለው ነገር መጨረሻ ላይ ምን መሽጠት ጀመረ መሰላችሁ? እዚህ በመንግስት ጎን ሆናችሁ ታማክሩና በዛ ደግሞ በዚህ ሳይድ ሆናችሁ በቢዝነስ ሳይድ ደግሞ እነዚህ እንትኖች ልክ ነው። እንዴት ልበላችሁ? ማጣበስ የሚባል ነገር አለ። የሆነን ሰው ከሆነ የአንዲትን ሴት ላይክ ነው ሄዳችሁ እሷ እኮ አሪፍ ነች ምናምን ትሉታላችሁ። ልጁን በስማም እሷ እኮ አሪፍ ነች፣ ከዛ ላይ እንዲገናኙ ማድረግ እና መንግስትን በዚህ በኩል ሆነው እንዲህ አይነት ነገር አለ፣ ይሄ በዚህ እንደዚህ ይሰራል፣ እንደዚህ እኮ አለ፣ እንደዚህ አለ እና ከፕራይቬት አውትሶርስ ብታደረግ ለምሳሌ ኤክስፕሮፕሬሽኑን ምናምን ትሉታላችሁ። አውትሶርስ ብታደረግ ምን ማለት ነው? የውጭ ካምፓኒዎችን የሚጠቀሙ አሉ ምናምን። ከዛ ይህንን ነገር እኮ አንድል የሚያደርጉ ደግሞ ካምፓኒዎች አሉ ብለው ካምፓኒዎቹ በዛ በኩል ቢዝነስ ፕሮፖዛል ምናምን ያስገባሉና እንደዛ ማለት I'm trying to understand what are they trying to say. It's simple corporate governance ነው። ላንድ ዴቨሎፕመንት ኮርፖሬሽን አቋቁሙና ልቀቁት፣ እሱ ይሰራል እና በኮርፖሬት ህግ ይመራ ጀስት ላይክ ኤኒ አዘር ቢዝነስ። ምንም እንኳን ቪዥኑ እና ሚሽኑ ማሰሪያ ቢሆንምና ለምሳሌ ገቨርናንሱ ቦርድ ኦፍ ዳይሬክተሩ ላይ ምናምን ስታስገቡ እንደዚህ አድርጉ፣ ቦርዱ ላይ እንደዚህ አይነት ሪፕሬዘንቴሽን ይኖርበት። ከዛ በተረፈ እንደ ማንኛውም ቢዝነስ ላይክ ነው። አሁን ላይክ ነው እንዳልኳቸው አሁን ሄዳችሁ አንዱን ባንክ ዳሽን ባንክ ሄዳችሁ ስንት አተረፍክ ብትሉት ሪፖርት ማስቀመጥ አለበት። ለምሳሌ ገብቷቸው ኬታም እንትን ነው ሴቪንግ ስንት ነው ምናምን ፐብሊክሊ አቬለብል የሆነ ሪፖርት። ስለዚህ ለአንድ እንትኑ ማለት ኮርፖሬት እንደዚህ ነው ኦፕሬት የሚያደርገው በዓለም ላይ ነው የምላለው። ኦል ኮርፖሬሽንስ ሃው ዴይ ኦፕሬት ሃው ዴይ ፋንክሽን ዋት ዴይ ዱ ኢት ኢዝ ኖ እና ያን ኮመን የሆነ ኮርፖሬት ገቨርናንስ ሲምፕል ሎጂክ ዋይ ዱ ዩ ሜክ ኢት ላይክ ኢትስ ሰምቲንግ ዲፍረንት ዌን ኢት ካምስ ቱ ላንድ ዴቨሎፕመንት ኮርፖሬሽን ኢዝ ማይ ፈንዳሜንታል ኮስችን። አይዲያው ማለት ከምንድን ነው የምላችሁ ከጊር አኳያ ሳይሆን እንደው ከጊር ቀደም ብላችሁ ስታስቡት አሪፍ ነው። ግን ላንድ ዴቨሎፕመንት ኮርፖሬሽን በጆይንት ቬንቸር ይስራና ውስጥ መጥተው የውጭ አማካሪዎች ምናምን ቢዝነሶች ገብተው ይስሩበት እነዚህ የሚል እንደዛ አይነት ላይክ ነው ቃና የመያዝ የጀመረ ነው የሚመስለው። ስለዚህ በዚህ በወርልድ ባንክ ስር ሆነ የኢትዮጵያ መንግስት አማክርና በዛ ደግሞ ሄደ የቢዝነስ ኢንትረስት ሆነ ያን አገልግሎት የሚያቀርቡ የቢዝነስ ኮርፖሬሽኖችን አምጥቼ ለስጠህ አይነት ነገር ኖ ፕሮቪዥን ኦፍ ኢንፍራስትራክቸር ኤንድ ሰርቪስስ መኒ of the processes involved in provision of infrastructure and services can be outsourced in to design and supervision, consultancy and construction and survey contracts. Critical are the existence of clear and detailed infrastructure, utility planning and building standards. Outsource አድርገውና እሱን ነው የምላቸው። አሁን ቅጠር ነው የውጭ ኤክስፐርቶች እየቀጠረ ምናምን ኮርፖሬት ነው ራሱ አንድ ሊያደርግ ነው ላይክ ነው። አሁን ለምሳሌ አየር መንገድ ማርኬት ሲያስጠና ሊቀጥር ይችላል ከፈለገ ነው ካዋጣው ነው የምላችሁ። ላይክ ነው አካውንተብል ነው ግን ተጠኝ ላይክ ነው ቦርድ አለ። ቦርዱ ተመርጦ የሚመጣ ነው ያወጣቸው አውትሶርስ ሲያደርግ ለምሳሌ ቢዲንጉ ስታንዳርድ አለው። ማርኬት ላስጠና ነው ሲል እንዴት አድርገ ነው ፍሎት የምታደርገው ምናምን ተጠያቂነት ይኖርበታል። እንደ መንግስት መስሪያ ቤት ብቻ ኦፕሬት አያደርግም። ምክንያቱም ያው የፕሮኪውርመንት ምናምን ወንጀል እንዳይፈጽም ማለት ነው። እና ሀሳቡ ግልጽ ነው፣ ግን በጣም መጥመልመላቸውና ቢቲንግ አራውንድ ደ ቡሽ 10 ጊዜ ሰላምታ አንዱ ነገር ለነገር ነው እንደሚባለው ይሄ ሁሉ ኮምፕሊኬሽን ያለ ነገር ለምንድን ነው እንደዚህ ሌላ ነገር የምታስመስሉት ነው? ክሊር ኤንድ ዲቴይልድ ኢንፍራስትራክቸር ዩቲሊቲ ፕላኒንግ procedure for handover of completed infrastructure and services to those organizations responsible in the long term for operation and maintenance, including operation and maintenance, operational responsibility. Land transfer, a number of land transfer processes can be outsourced, although the extent is dependent. Like land transfer process which you outsourced,
although the extent is dependent on the standardization of leasehold title conditions and processes for auction or like ነው የኢትዮጵያ መንግስት የንብረት ባለቤትነት ማስተላለፍ ሳይችል ቀርቶ እና ጨረታ ማካሄድ ሳይችል ቀርቶ ይሄንን ስራ እንዲሰራለት ለዛውም ላንድ ዴቨሎፕመንት ኮርፖሬሽን የሚባል ተቋቁሞ የመሬት ባለቤትነት እንዴት እንደሚያስተላልፍ ጨረታ እንዴት እንደሚያካሂድ ምናምን ያንን ኦፕሬት ማድረግ አቅቶት ሌላ ድርጅት ያርግልኝ ብሎ አውትሶርስ ያርግ like land management, long-term management of leasehold titles created will be closely linked to land administration process and can at least in part be outsourced. It's starting to smell like it is and like what you call it inside job የሚባለው አይነት ነገር የመሰለ This vary from the current experimentation in China and Vietnam with formal frameworks enabling rural land occupiers, farmers to pool resources, benefits inputs of land and finance from urban level values housing is that enable efficient conversion of rural urban land use to more conventional ይሄ ላንድ ፑሊንግ ብለነው አውርተነው ጨርሰነው ነው የምላችሁ። ላንድ ፑሊንግ ላንድ ሪአሬንጅመንት በቻይና እንዴት ነው የሚሰራው? ገበሬዎቹ ራሳቸው ተደራጅተው ነው መንግስት ይፈቅድላቸዋል። ገበሬዎቹ ራሳቸው ተደራጅተው መሬቱ እንደዚህ አድርገው ይሸጡታል። ከዛ ኋላ በፑሊንግ በአሬንጅመንት ይገባሉ። ሎካል ገቨርንመንት ውስጥ we have said all that thing ገብቷቸዋል። እና ላንድ ዴቨሎፕመንት ኮርፖሬሽን አቋቁመ ይሄን ይስራው ብለ አኔክስ ላይ ማስገባቱ ምንድን ነው ያልነውን አሁን ለምሳሌ ብለነዋል። ወይንም ደግሞ ያልተባሉት ነገሮች ኢንተርናሽናሊ የሚታወቁ ናቸው። ማንም ሰው ኮርፖሬት ገቨርናንስ ብሎ ስልጠና ከወሰደ ከተማረ ወይም ነው ላይክ ነው ኤምቢኤ ከሰራ የሚያውቀው ነገር ነው። እና ከፖሊሲ ላይክ ነው የሆነ ቴክስት ቡክ አምጥታ እዚህ ጋር እንደዚህ የምታጣብቅበት ምክንያት አልገባኝም። enable equity sharing outsourcing described in the previous section is more tentative form of public-private but can very effective in reducing አይታችሁታል እቺን ቃል ዴት በጣም እንደተደጋገመች ነው ማለት። ስለዚህ ይሄ ፒፒፒውንም ራሱ አውትሶርስ አድርገው እንትኑንም ራሱ አውትሶርስ አድርገው አውትሶርስ የሚያደርገው ከሆነማ ለምን ለአንድ ኤልዲሲዩን ይፈልገዋል? ኤልዲሲዩ ያስን ካጋኖዞፋ ምን እንደፈለግሽ ማን ነው ካጋኖቫ I don't know ምናስባ ነው። The main issues of concern of Kaganova identifies are oversupply of land that occurred, for example, as a result of operation of the Korean Land and Housing Corporation. Fluctuations in demand can be externally, nationally, or internationally, or internally. Poor analysis of future demand determined oversupply may result in financial constraints in the worst case, causing bankruptcy. The business operate ያደርግ ተባለ ማለት እንትኑን ወጥቶ መሬት ማቅረብ ሲጀምር በገፍ መሬት አቅርቦ ዋጋ ሊወድቅበት ይችላል ነው እና ስለዚህ ይከስራል ነው። ዋጋ ይወድቅበታል፣ ይከስራል። አዎ እንትን ምንድነው የሚባለው ልትሸጥ የማትችለውን ኤሌክትሪሲቲ ጀነሬት ካረክ ለምሳሌ ትከስራለህ አይደለ? አሁን ኦብቪየስ ለምሳሌ ከኤፕኮ አካባቢ ካያችሁት ማለት ነው you can build like this power generation scheme ግን ዲማንድ አለ ወይ ማለት አሁን ለምሳሌ ኤፕኮ እንደ ኮርፖሬት ራን ካደረገ እና ፋይናንሻሊ አካውንታብል እንዲሆን ካደረጋችሁት ያው ፖለቲከኞች ችግራቸው ምንድነው እንትን ነው like ፊዚቢሊቲ ስተዲስ አይሰሩ ፕሮጀክት ይሰራሉ። ለምን ልማት ያመጣው ነው ስራ እየሰራው ነው ወዘተ ለማለት ማለት ነው። ግን ኤፕኮ ሴፐሬት ኢንቲቲ ከሆነና እንደ ቢዝነስ እንደ ኮርፖሬሽን ኦፕሬት ካደረገ የኃይል ማስፋፊያ እዚህ ጋር ሰራለሁ ለምሳሌ ቆቃ ምናምን ግድብ ላይ ወንዝ ላይ ግድብ ሰራለሁ ብሎ አሰበ። ይሄንን ኃይል ፕሮዲውስ አድርጌ ሳመጣ ዲማንድ አገኛለሁ ወይ ብሎ ጥናት መስራት አለበት። ያን ካልሰራና ለምሳሌ እንትኑ ኪሳራ ከሆነ ሲኢኦ መባረር አለበት ለምሳሌ ነው። ለምን እንደ ቢዝነስ ነው ላይክ ነው ብትከስር በኮርፖሬት ወርልድ they will boot you out እና
እኔ እንግዲህ ምንም አላየሁበትም ነው የምላችሁ። ማለት ዝም ብለው ይዘባርቃሉ። የሚዘባርቁት ነገር ስህተት ነው ማለት አይደለም። ምንድን ነው ፋይዳው? አሁን ለምሳሌ ኤፕኮ ለምሳሌ እንደ እንትን ኦፕሬት ማድረግ አለበት፣ እያደረገ አይደለም። አሁን የኛ ሀገር ችግሩ ምንድን ነው? ምን አይነት ሰበብ ያመጡላቸዋል? ሰብሲዳይዝ ማድረግ ስለምንፈልግ ነው። ግን ኦዲት ቢደረግ ለምሳሌ ከቢዝነስ ቫያብሊቲ አንጻር ኦዲት ቢደረግ ጀነሬሽንህና ሽያጭህ ተመጣጥኗል ወይ ተብሎ ሊጠየቅ ይችላል። ለምሳሌ ለምንድን ነው 20 ምናምን ሚሊዮን ብር የምትከስረው? ህዝቡ ስለማይችል ፓወር በርካሽ ስለማቀርብ ነው ሊል ይችላል። ወይንም ያ ተጣርቶ ሊታይ ይችላል። ገብቷቸዋል ወይ? ደግሞ ከአቅም በላይ የሆኑ ፕሮጀክቶችን ገና ላይ ነው። ማርኬት አንቲሲፔሽን በጣም ፎልቲ ነው። ማርኬት አንቲሲፔት ስታደረግ አናሊሲስ ስትሰራ፣ ፕሬዲክሽን አናሊሲስ ስትሰራ ምናምን ጥሩ አይደለም። ስለዚህ መሸጥ ከምትችለው በላይ ፓወር ታመርታለህ። ያንን ፓወር ለማምረት በጣም ከፍተኛ ሀብት ታፈሳለህ። ወደፊት ይመጣል ብዬ ነው ምናምን ብሎ ሊል ይችላል። ግን መሸጥ አልቻልክም፣ ከስረሃል። ስለዚህ ሲኢኦ መባረር አለበት ነው አሁን ዲሲሽን። ለምን ዩ አር ናት ራኒንግ ዲስ ላይክ አሁን ቻይናዎች እንደዛ ነው ኦፕሬት የሚያደርጉት። ግን እንደዚህ አድርጋችሁ አቅም ከገነባችሁ በኋላ አሁን ቻይናዎች በቃ ልክ ነው በጣም አቅም ገንብተው ላይ ስለደረሱ ምንድነው አሁን የሚቸገሩት? ምንድነው ዋጋ አልጨምራለን ማለት። የቻይና ብዙ ኢኮኖሚ ችግር አለበት ውስጥ። ዋጋ ለምሳሌ በጣም ያወርዳሉ ወይም ሳብሲዳይዝ ማድረግ ይችላሉ። ካምፓኒው በጣም ትርፋማ ከሆነና ገብቷቸዋል ምናምን ከሆነ ምናልባት የትርፉን ግማሹን ወስዶ ድጎማ ላይ ሊያውለው ይችላል። ኤሌክትሪሲቲ ዋጋ ሊቀንስበት ይችላል ወዘተ ከህዝቡ ምናምን ጋር ብሎ ኤኒዌይ ምንም አዲስ ነገር የለውም፣ ግን ይዘበራርቃሉ ነው። ፋይናንሻል ሪስክ ሪሌትድ ቱ ሪል ስቴት ማርኬት ኦር ፋይናንሻል ሴክተር ሰደን ራይዝ ኢንትረስት ሬትስ ኢትስ ፍላክቹዌሽንስ ኦር ላይክ እንደ ኮርፖሬት እንትን ካረጉ ለምሳሌ ኢንትረስት ሬት ከፍ ሲል ወይንም የገበያ ዋጋ ሲቀየር ኑሮ ሲወደድ ምናምን በትርፍ ሞቲቭ ኦፕሬት የሚያደርጉ ከሆነ ትርፍ ላይ ያመጣ ይችላል፣ ኪሳራ። ይሄን ለምንድን ነው የምትነግረን ነው? ምን ይሄንን ጉሊት ነጋዴ ራሱ አታውቀውም ወይ? እንትን ሲወደድ ትርፍ ይቀንሳል። Government monopoly over land resources resulting in distortion of land supply in a property market. Operational conflict of interest that arise when, for example, land registration or special planning functions are combined with land production and transfer functions. Potentially negative environmental impacts arising from poor land development and land management. Many of these problematic issues can arise in private or governmental land development operations. The critical factors in mitigating these risks are effective and efficient executive and administrative which can be found in the best examples of corporate model but are lacking in some international. corporate model ነው ይሄ እኔ እሱን ነው የምለው። ይሄ ኮርፖሬት ሞዴል ነው፣ እንደዚህ ነው የሚሰራው። እና ስለ ኮርፖሬት ሞዴል አምጥተህ እዚህ ጋር የምታወራው ከላይ እንትን ጋር እያይዘህ ምንድን ነው ሞቲቭ? እኔ ልስራለህ አንተ አትችለውም እና መሪውን አቀብለኝ ነው you are not driving let me drive it ነው እና እኔ ደግሞ አልተመቸኝም ነው ሐሳቤ ገብቷቸዋል። ላይክ ነው ኤልዲሲ የሚለው ሐሳብ እንደ ሐሳብ ቢያስኬድም አነሰሰርሊ እንደዚህ ኤምቢኤ ማስመሰል ምንድነው ኦብጀክቲቭ ነው? ሌሰንስ ፎር ኢንተርናሽናል ኤክስፒሪየንስ ኦልራይት። ሌሰንስ ፍሮም ኢንተርናሽናል ኤክስፒሪየንስ እንግዲህ ከዓለም አቀፍ ልምድ ልንማራቸው ልንቀስማቸው የምንችላቸው ትምህርቶች ይላል። The advantage, disadvantage and key aspects of 8 organizational elements of the corporate model for land development and corporation are now briefly examined. The corporate model. Corporate model እሱን ላይክ ነው ይሄ እንዴት ነው? ኤምቢኤ ነው። External governing framework. Does the organization have a clear defined institutional policy, law, and regulation framework that define its purpose and identifies the operational framework that
that the organization have a clearly defined institutional policy, law, and regulation framework that defines its purpose and identifies እሱን ነው የምላችሁ። አሁን የኢትዮጵያ አየር መንገድ ብላችሁ ስታቋቁሙ ከላይ ከአናቱ ጀምራችሁ እስከ ታች እስከ ማስፈጸሚያው ጠንቅቅ ያለ ከፖሊሲ ከሎው ሬጉሌሽን ጀምራችሁ ማለት ቪዥን ሚሽን ምናምን ስታስቀምጡ ከዛ ኦፕሬት የሚያደርግበት ሜካኒዝም ስታስቀምጡ ላይክ ነው ዲፋይንስ ኢትስ ፐርፐዝ ኤንድ ኦፕሬሽናል ፍሬምወርኮችን የምታስቀምጡበት መንገድ አላቸው። ይሄ ኮርፖሬት ገቨርናንስ ነው እና የሚቋቋመው ተቋም እንደዚህ አይነት ነገር አለ ወይ ብለው ይጠይቃሉ። ኤክስተርናል ገቨርኒንግ ፍሬምወርክ An advantage of LDCs is that they are created by specific legislation that clearly identifies their authority, function, operational, resource provision, etc. This clearly can also be provided to LDCs created in terms of existing company law. Establishment of unique organizational mandate for a specific purpose brings greater clarity to the executive direction, operational objectives, and performance, enable greater transparency and access to financial and human resources. Much depends, however, on the detail in enabling legislation and its consistency and clarity. The fact that LDCs are usually semi-autonomous authorities means that they are, to a greater or lesser extent, distanced from political and executive governance. This is often an advantage and occasionally a disadvantage. Very careful thought is required in determining the external governance framework, not least in access to financial resources and accountability. እኔ ማኔጅመንት ኮርስ ነው የሆነብኝ ነው ምንድን ነው ይሄንን ማብራራት እንትኑን ችግሩን አሳይቶ መፍትሄውን ያመጣለው እና እኔን ቅጠሩኝ ይመስላል። External refers to system rules in outside the organization that influence, guide, or control its behavior. Inputs and resources. What are the resources available to the organization? Are they sufficient to meet its strategic target? The resources of funding, equity versus borrowing, state versus private, level of financial autonomy, ratio between equity and borrowing, relationship between operational revenues and management costs, expenditure, budgeting and pricing policies, and financial management audit and reporting systems are important. How land and built assets are acquired, accounted for, managed, and disposed of is also critical. International standards of corporate financial and asset management can work effectively but are costly and complex to put in place and operate. The capability and capacity of capital markets, equity, and borrowing to support LDCs financially is further critical factor in the ability of LDCs to operate effectively. ይሄ ማለት ጀነራል ፋክት አይደለም ወይ ነው ማለት አሁን ማለት ግብአት አቅም አለው ወይ ነው ማለት አሁን ለምሳሌ እንዴት አድርጎ ነው ፈንድ የሚያገኘው? የራሱ ሀብት አለው ወይስ ይበደራል? መንግስት ነው ሰፕላይ የሚያደርገው ወይስ ከግለሰብ ነው የሚያገኘው? ምን አይነት ሌቭል ኦፍ ፋይናንሻል ኦቶኖሚ አለው? ላይክ ነው በነፃ አሁን ለምሳሌ እንዴት ልበላችሁ የኢትዮጵያ አየር መንገድ ምን አይነት ፋይናንሻል ኦቶኖሚ አለው? ትርፍ አግኝቶ ካመጣ በኋላ ትርፉን እንዴት ነው የሚወስነው? ለማስፋፊያነት ሊያውለው ነው ወይስ የመንግስትን የበጀት ጉድለት ሊሞላበት ነው ወዘተ ወዘተ ገብቷቸዋል። ኢትስ ሶ ኦብቪየስ ነው ኤክስፔንዲቸር ባጀቲንግ ኤንድ ፕራይሲንግ ፖሊሲስ እንዴት ወጪ የሚያወጣው እንዴት ነው በጀቱን የሚያስተዳድረው? ይሄ ኮምፕሊትሊ ላይክ ነው እንትን ነው እዚህ ጋር ማንሳቱ እኔ ትርጉሙ ፋይዳው አልገባኝም ነው። Strategy that the organization have clear direction, regularly updated with clear short, medium, long-term targets, results, outcomes, and impact. የተብራራ ከአጭር ጊዜ ከረጅም ጊዜ ከመካከለኛ ጊዜ አኳያ የተቀመጡ አቅጣጫዎች እና በየጊዜው ከሁኔታው ጋር እየታዩ አፕዴትድ የሚደረጉ እንትኖች አሉት ወይ? This is
ላይክ ነው ላይክ ነው ማኔጅመንት ኦርጋናይዜሽናል ማኔጅመንት ምናምን ነገር ነው። Good corporate governance for LDCs implies that they establish long, medium, and short-term strategies that are well developed. ለምሳሌ ጥሩ የኮርፖሬት ገቨርናንስ መኖራቸው የአጭር ጊዜ፣ መካከለኛ ጊዜ፣ የረጅም ጊዜ ስትራቴጂዎችን በደንብ አድርገው ዴቨሎፕ አድርገው ያስቀምጣሉ። ያ ኦብቪየስሊ well executed and are publicly transparent and identify accountability for specific performance of outputs and impact. ላይክ ነው እንዴት ልበላችሁ፣ እንደዛ አድርገው ውጤታቸውን ያስቀምጣሉ። አሁን እንዳልኳችሁ እኔ ዝም ብዬ አሁን ኦን ፕሪንስፕል ነው ዳሽን ባንክ ለምሳሌ ሪፖርቱን ማስቀመጥ አለበት ብዬ ቼክ ሳደርገው ሪፖርቱን ዌብሳይቱ ላይ አስቀምጧል። ሬጉሌሽን ስለሆነ ነው የምላችሁ። ባለፈው ይመስለኛል አሁን ልክ ነው የመንግስት ስለሆኑ ሊደበቁ ይችላል እንጂ አየር መንገድ ፕሮፊት ምናምን ዲክሌር ያደርጋል አይደለም። በየአመቱ የሚናገሩት እኮ ለአንጀባን ብቻ አይደለም፣ ግዴታም ስላለባቸው የኮርፖሬት ገቨርናንስ እንትኑ ለምሳሌ ቴሌ በዚህ ዓመት ምን ያህል እንትን አደረገ፣ ምን ያህል ኢንቨስት አደረገ ምናምን ሪፖርት ታይም የለም እንጂ እኔ ማቅረብ ያለባቸው ነው የሚመስለኝ። አሁን የኢትዮጵያ አየር መንገድ ምን ያህል እንትን አደረግ፣ ምን ያህል አደረግ፣ ምን ገባ፣ ምን ወጣ፣ ምን ያህል ኢንቨስት አደረግ ምናምን የሚል አኑዋል ፐርፎርማንስ ሪፖርት ማውጣት አለበት። ለፐብሊክ ነው የምላችሁ፣ ላይክ ነው ለሆነ ለመንግስት አሰራር ምናምን ሳይሆን ማንም ሰው ብራውዝ አድርጎ አግኝቶ የኢትዮጵያ ኤርላይንስ የሚያይበት ማለት ነው። እና እንዲህ አይነት ነገሮች ይኖሩ ብሎ ማለት ከእንትን አኳያ እኔ ሀሳቤ መቼም ዋይ ዱ ዩ ስቴት ዘ ኦብቪየስ አዝ ኢፍ ላይክ ነው የሚታወቀን ነገር እንደ ልዩ ነገር ለምን ታስቀምጠዋለህ ነው። These systems have been introduced throughout federal, regional, and local governments in Ethiopia, but the creation of LDCs will require these systems to be detailed and operated at a higher level than they are at present within government. Failure to do so is likely to result in a far greater financial gain. ኦኬ አሁን እዚህ ጋር ይሄ አሁን ለምሳሌ ኢትዮጵያ ውስጥ እነዚህ ነገሮች ለማስቀመጥ ይሞከራል። አሁን ለምሳሌ ዳይሬክሽኑ ምንድነው በየጊዜው አፕዴት ይሆናል። ነገር ግን ዝርዝር ስለሚጎላቸው ውጤታማ እየሆኑ አይደለም። ጥሩ አባባል ነው ገብቷቸዋል። ምክንያቱም ምናነበው ለዛ ስለሆነ ነው እና ዝርዝርነት ሲጎለው ፋይናንሻል እና ኦፕሬሽናል ሪስክ ያስከትላል፣ ችግር ይፈጥራል። አሁን የኢትዮጵያ ችግሩ እንደምታዩት ጥራት ዝርዝር አንችልበትም ነው። አላማ ስናስቀምጥ ዝም ብሎ ቡልቅቅ ያለ ገብቷቸዋል። ስትራቴጂ ስንል ምንድን ነው ስትራቴጂ ራሱ የሚለውን ነገር አንደርስታንድ አናደርገው። በአጠቃላይ ገቨርናንስ አድሚኒስትሬሽን በእውቀት የሆነ ታለንትድ የሆነ ሊደርሽፕ የለውም። ሁሉም ነው ማለት አየር መንገድ አይታችሁት እንደዚህ አይነት አሰቃቂ ቪዥን ሚሽን ያስቀምጣል። እንዴት የአፍሪካን የኢትዮጵያ አየር መንገድ ሆነ የአፍሪካን እንትን ማድረግ ሚሽን ወይ ቪዥን ትላል አይደለም ነው። እንኳን አንተ ኮርፖሬቶቹ ራሳቸው የአሜሪካን ገበያ መቆጣጠር ነው አላሉም። አማዞን በአሜሪካ ውስጥ ለክ ነው የሰፕላይ እንትኑን ፕራይመሪ ኮምፒቲተር ነው። እንደዚህ አይባልም። ካስተመር ሴንትሪክ ነኝ ለበጣም አይደለም ነው ማለት ገብታችኋል። ለበጣም አይደለም እና እኔ እንግዲህ እስካሁን እንትን አላልኩበትም። ይህንን የሚቀጥለውን በ126ኛው ቪዲዮ እንቀጥል። ስለሰማችሁኝ አመሰግናለሁ። እንግዲህ የሆነ ጠብ የሚል ነገር ያስቀመጡ አይመስለኝም። ቢኮዝ አም ትራይንግ ቱ አንደርስታንድ ነው ላይክ ነው ዴር አንግል ከአንድ ነገር በስተቀር ጥሩ ነገር አላገኘሁበትም እና ስቲል አም ግራፕሊንግ ዊዝ ዛት